የኔ ልጅ ምንድነው? ምንድነው ይሆንካ? ምንም አልሆናችሁ? ደህና ነን፣ ተርፈናል። ምንድነው የተፈጠረው? እናንተ እዚህ ቤት ከጠፋችሁ ጀምሮ እኮ በተንፈሱ ላቅቶኝ ነበር። ራሴን ሁላ መጥላት ጀምሬ ነበር የኔ ልጅ። አዜብ አንቺ ከልጄ ራቂ። ማንሽና ነው አንቺ ልጄን የምትይዥው? እኔ እያለሁኝ በዚህ ሁሉ ሰዓት ውስጥ አንድ ቀንም አንተን አጣለሁ ብዬ አስቤ አላውቅም ነበር። እናት ላንተ ብላ ስንት ነገር እንዳሳለፈች ብታውቅ ኖሮ የኔ ልጅ። አሁን እንዴት ነህ? ደህና ነህ የኔ ጌታ? እማዬ በቃሽ፣ ተረጋጊ። ግን እዚህ ቤት ምንድን ነው እየሆነ ያለው? ሁላችሁም ምን እየሆናችሁ ነው ያላችሁት? አንቺስ እንዴት ነሽ? እንዴት እንዳሳዘንሽኝ የኔ ልጅ። እግሮችሽ እኮ እየተንቀጠቀጡ። እዛ ጨለማ መጋዘን ውስጥ ሲያሰቃዩን የነበሩ ሰዎች በጣም ጨካኝ ሰዎች ናቸው። እኛ ግን በፈጣሪ ፍቃድ ተርፈናል። ካሌብ፣ ደሊና፣ በእውነት ስላየኋችሁ በጣም ነው ደስ ያለኝ። እግዚአብሔር የተመሰገነ ይሁን። እኛ እዚህ ቤቱ ስለእናንተ በጣም ስንጨነቅ ነበር። ስለመጣችሁ በጣም ደስ ብሎናል። ደሊና የኔ ልጅ፣ አንቺም እኮ በጣም አዝኜ ነበር። አሁን መንገዱ በጣም ስላደከማችሁ እስቲ ግቡና አረፍ። ቤዛ፣ ቆይ እኛ እዚህ ከመግባታችን በፊት እየተፈጠረ የነበረው ነገር ምንድን ነው? የሆነ ነገር እየተፈጠረ እንደነበር ግልጽ ነው። ምንም የተፈጠረ ነገር የለም ልጅ። እባክህ ረፍት አድርጎ ግባና ትንሽ ረፉ በቃ። አዎ ካሌብዬ፣ ምንም እውነቷን ነው። በቃ እናንተ ማረፈለ እኔ ዋና ጨርቅሽ ልምጣ ነበር አለኝ። አይዞህ ልጅ በርታ። አይዞህ ደሊናዬ፣ አይዞሽ እሺ የኔ ልጅ። ምን ነው? አይዞሽ እሺ፣ አይዞሽ ካሌብ። በቃ አንተም ተረጋጋ። አይዞሽ የኔ እናት፣ አይዞሽ። አይዞሽ እሺ ልጅ። አሁን ለናት ብኛለሽ። የቱ ጋር ነበር? እስኪ ያለው ለስጅ ይዝረከረካል። ችም እስኪ ለማዳን ብሎ ነው የሚተው ጨካኝ ልጄ። ግን ምንም ፍንጭ አልሰጧችሁም? ለምን እንደያዟችሁ ሳላወቃችሁ? ምንም። እነሱ እዛ አስረው ሊገሉን ነበር ያሰቡት። እዚህ የደረስነውና በህይወት የተረፍነው በፈጣሪ ተአምር ነው። በጣም ብዙ ትግል ነው ያሳለፍነው። በረሃብ፣ በጥም፣ ጨለማ ቤት ውስጥ ተቆልፎብን ልንሞት ጥቂት ነበር የቀረን። ትክክል ነሽ። ምን ያክል ቢተክሉና ሊያጠፉን ቢሞክሩ እኛ ግን በህይወት ወጥተናል። ከዚህ በኋላ ማንም አያቆመን። የእውነት እዚህ ቤት ተገኘው። እዚህ ቤት መግባት ማመን አልቻልኩም። እግሬን በጣም እያመመኝ ነው። ግን ግድ የለም። ዋናው ነገር የደሊና ደህና መሆን ነው። ግን እነዛ ሰዎች ማን ናቸው? ለምንድን ነው እኛን ለማገት የፈለጉት? ያኛው ጥበቃስ ማን ነው? ቆይ እሱስ? ቆይ ሲጀመር እኛን ያገተን ሰው ስለ ቤተሰቡ በደንብ የሚያውቅ ሰው። ቆይ እኔ ምን አደረኩ? ደሊናስ ምን አጠፋችው? ይህን ነገር በደንብ ማጣራት አለብኝ። ካለበለዚያ ሁላችንም አደጋ ውስጥ ነን። በደንብ አጣራለሁ። አሁን ምንድን ነው ማድረግ ያለብኝ? እንዴት
አድርጌ ነው ይሄንን እውነት ለካሌብ የምነግረው? ካሌብ ይጎዳል። እንዴት አድርጌ ነው አንተ የምትወዳት እናትህ አንተን ደግሞ የምትወደህ ቤዛ ናት አንድ ላይ ሆነው እኛን ሊገሉን የሞከሩት? ያገቱን ብዬ እንዴት አድርጌ እነግረዋለሁ? እናትህ ነፍሰ ገዳይ ናት። እኛን ልትገለን ነበር። አይ አይሆንም። ይህንን ከሰማ ካሌብ ይጎዳል። እሺ ባልነግረውስ? ደሊናዬ አሁን ሁሉም ነገር እዚህ ሰላም ነው። ቅድም ሳሎን ቤት ያየሁት ነገር ግን ብዙም ደስ አላለኝ። የሆነ የደበቃችሁኝ ነገር እንዳለ ነው የሚሰማኝ። እኔ ልጅ እዛ ክፍል ውስጥ አልማዝና ቤዛ የሆነ እየጠነሰሱ ያለ ነገር አለ። አሁን ወደ አንቺ ጋር ስመጣ በበሩ ስር ሆኜ ሳዳምጣቸው ነበር። የሆነ ሴራማ ያሰቡት ነገር እንዳለ ውስጤ ነግሮኛል። በዚህ ምሽት ምንድን ነው የምታናዝዥኝ? ምን እንድነግርሽ ፈልገሽ ነው? የኔ ልጅ ሁኔታው ከምናስበው በላይ በጣም አደገኛ እየሆነ ነው። ሁሉንም ነገር ለካሌብ መንገር አለብን። ምንም የምንደብቀው ነገር መኖር የለበትም። እስከ መቼ ነው እንደዚህ በሴራ የሚኖሩት? እዛ ጨለማ መጋዘን ውስጥ እኔና ካሌብን ለማጥፋት የተጓዙት ጉዞ አይበቃቸውም? ካሌብ እውነቱን ካልነገርነው በገዛ ሚስቱና በገዛ እናቱ ህይወቱን ያጣል። አዜብ፣ ካሌብ ለእናቱ ያለውን ፍቅር ታውቂያለሽ። እናት ልትገለህ ነበር ብዬ ብነግረው ልቡ አይሰበር? ስብራት ለማየት እፈራለሁ፣ ግን ደግሞ እሱን ለመጠበቅ መናገር አለብኝ። እንዳትዋሽ፣ እኔ እዚህ ቤት ውስጥ እኮ ብዙ ጊዜ ቆይቻለሁ። የእያንዳንዱን ቤተሰብ ባህሪ እያንዳንዳቸውን ሳይቀር ጠንቅቄ ያውቀዋለሁ። ምንም ሳትደብቂ እውነቱን ንገረኝ የኔ ልጅ። ይኸውልሽ እማዬ፣ ነገሮች በጣም አስገዳጅ ሁኔታ ላይ ደርሰው ነው ያሉት። ያቺ ደሊናም ሆነ ያቺ የተረገመች አዜብ እኛን ነገሩ እንዳደረግነው በሙሉ አውቃለች። ቆይ እንዴት ሊያውቁ ይችላሉ እንዴ? ካሌብም እኮ ምንም እንደማያውቅ ተናግሯል። በዛ ላይ ደግሞ ፊታቸውን ተሸፍኗል ነው ያለው። ሁለቱም ከተስማሙ እኛን ለማጥፋት ቀላል ነው የሚሆንላቸው። አሁን ፈጥነን የሆነ ነገር ማድረግ አለብን። እኔ አሁን ምንም ሀሳብ የለኝም ቤዛ። ጭንቅላቴ ለራሴ መስራት አቁሟል። ምን ማለት ነው ሀሳብ የለኝም ማለት? እንዴት ነው ሀሳብ ላይ ኖርሽ የምችለው? ይሄ ነገር እንዴት ዝም ብለን ልናልፈው እንችላለን? ይሄ እኮ የህይወታችን የህልውና ጉዳይ ነው። እኔ ለራሴ ልጄን በህይወት አገኘው ብዬ ስደሰት ደግሞ ይሄማ አታመጭብኛለሽ? እኔ ምንም ማድረግ አልችልም። ካሌብ ይሄን ካወቀ እኔን እንደ እናት ማየቱን ነው የሚያቆመው። ካሌብ እንዳያውቅ ከተፈለገ አዲስ ሴራ ማሴር አለብን። ሁሉንም ጥፋት ደስታ ላይ እናላከክበታለን። ወይንም ደግሞ አዜብን መያዣ አድርገን ደሊና እንዳትናገር ማስፈራራት አለብን። እሷ ለራሷ እኛን ልከስ ፖሊስ ጣቢያ ልትሄድ ነበር። እሷን መቆጣጠር እኮ በታሪክ አይቻልም። የአዜብን ሚስጥር ቢሆን እጄ ላይ ነው ያለው፣ ስልኳም እኔ ጋር ነው ያለው። እሷን ዝም ማሰኘት በጣም ቀላል ነገር ነው። ደሊና ለካሌብ ምንም ነገር እንዳትናገር መንገድ መዝጋት ብቻ ነው። ደሊና እኮ ካሌብን በጣም ነው የምትወደው። ካሌብ ከተጠራጠረ እውነቱን መናገሩ አይቀርም። እኔ ግን ልጄን ከእንግዲህ በኋላ ማጣት አልፈልግም። እባክሽ ቤዛ ተይኝ። ካሌብን ማጣት ካልፈለግሽ አሁን የምልሽን ነገር በሙሉ ታደርጊያለሽ። አሁን ከፈራሽና እጅሽን ከሰጠሽ ሁለታችንም ወደ እስር ቤት ነው የምንወርደው። ይሄ እንዲሆን ትፈልጊያለሽ? ስምሽና ክብርሽ መሬት ላይ ወድቆ ማየት ትፈልጊያለሽ? ዛሬ ሌሊት የመጨረሻውን እቅድ እናወጣለን። ካሌብ ነገ ጠዋት ከእንቅልፉ ከመነሳቱ በፊት እኛ ልንቀድመው ይገባል።
ጆሮ ጌጥ ነው። እዛ መጋዘን ውስጥ ታግተን እያለን ያነሳው ጆሮ ጌጥ እኮ። ስለዚህ ያገዘችን ሴት ነበረች ማለት ነው። ያንን ሁሉ ትዕዛዝ ስትሰጥ የነበረችው ሴት ነበረች። ቆይ ለምንድን ነው ያንን ሁላ ነገር ስታደርግ የነበረው? ምን አድርገናት? ደሊናስ ምን አደረገቻት? ለምንድን ነው ልታጠናፍቃን የፈለገችው? እንዴ ገንዘብ አልጠየቀች፣ ከኛ ምንም አልፈለገች። ይህን ነገር ማጣራት አለብኝ። አንድ ፍንጭ ነው የራሱ። ሄሎ፣ አንተ ደስታ፣ ቆይ አይምሮን ስታል እንዴ? ምን ሆነ ነው በዚህ እኩለ ሌሊት የምትደውለው? አልሳትኩም ቤዛ፣ ስልኬን እንደማያውቅ አትጩኝ። የደወልኩት ባንክ አካውንቴን ቼክ ላደርግ ነበር። እስካሁን አንድም ሳንቲም አልገባልኝ። ብሩ የት አለ? የምን ብር ነው የምትጠይቀኝ ደስታ? ገና ስለ ብር ለመጠየቅ ድፍረት ይኖርሃል? ስራህን በአግባቡ ሳሰራ የሰጠውክን ኃላፊነት በአግባቡ ሳትወጣ ብር ስትል ትንሽ እንኳን አታፍርም? ለመሆኑ ምን አጠፋው? እኔ እኮ ያዘሽኝን አድርጌያለሁ። መጋዘኑ ውስጥ ዘግቼባቸው ነበር። ካላደረክማ እንዴት አመለጡ? አሁን በዚህ ሰዓት እዚህ ቤት ውስጥ እንዴት ሊገኙ ቻሉ? አንተና ያሰማራሃቸው ደደቦች ምን ሲሰሩ ነበር? እኔ አሁን እዚህ ቤት ውስጥ እየተጨነኩ ነው ያለሁት። አንተ ግን ስለ ኪስ ታስባለህ ማትረባ። ይኸውልሽ ቤዛ፣ እኔን ለማታለል አትሞክሪ። እነሱ ካመለጡ የራሳቸው ጉዳይ ነው። እኔና ጓደኞቼ ግን የለፋንበትን የዋጋችንን እንድትከፊ እንፈልጋለን። ቃል የገባሽውን ብር አሁኑኑ ካልከፈልሽ ነገሩ ሌላ መልክ ይይዛል። የምን ሌላ መልክ ነው? ቆይ እኔ ልታስፈራራኝ ትሞክራለህ? ከኔ ስባሪ ሳንቲም እንኳን አታገኝም። እሺ እሺ ካልሽ እኔ አሁን በቀጥታ ወደ ካሌብ ዘንድ ሄዳለሁ። ሄጄም ሁሉንም ነገር ነግረዋለሁ። መጋዘኑ ውስጥ እንድናግታቸው ትዕዛዝ የሰጠችው የራሱ ሚስት እንደሆነች ሁሉንም ነገር በማስረጃ እነግረዋለሁ። ያኔ ምን እንደሚውጥሽ እናያለን። አንተ ጨካኝ እባብ ነህ። ይሄንን ለማድረግ አትደፍርም። እሺ ካልፈለግሽ እስከ ነገ ጧት ድረስ ብሩን አስገቢ። ምርጫው ያንቺ ነው። ደሊና እንዴት ነው አሁን? ጭንቀቱ ለቀቅሽ? ትናንት ሌሊቱን ሙሉ እኮ ስትጨነቂ ነበር። አሁን እንዴት ነሽ? አሁን ደህና ነኝ ካሌብ። አንተ ካለ ሁልጊዜም ደህና ነኝ። ከዚህ በኋላም ደግሞ አንተ ካለ ምንም የሚከብደኝ ነገር የለም። ተመስገን ፈጣሪ። ዋናው በሰላም መመለሳችሁ ነው። ይኸው ዛሬ በጣም ቆንጆ ቁርስ አዘጋጅቼላችኋለሁ። ልጄ ካሌብ አንተም ብላ። በጣም ከስተሃል እኮ። እውነት ነው ወይዘሮ አልማዝ። አንዳንድ ሰዎች በሰላም በመመለሳቸው ደስ የሚላቸው ለመምሰል ይሞክራሉ። አዜብ፣ ምን ማለት ነው የደህንነት ስሜት የተሰማኝ አይደለም ማለት? ቆይ በጠዋቱ ምን አይነት አሽሙር ነው የምትናገሪው? ማን ነው ደህንነትሽን የነጠቀሽ? እኔ ያልኩት ከውጭ ጠላት ይልቅ እቤት ውስጥ እያስመሰለ የሚኖር ሰው በጣም ያስፈራል እያልኩ ነው። ከኋላ ሆኖ ጉድጓድ የሚቆፍር ሰው እያለ እንዴት በሰላም ይኖራል? አዜብ፣ ንግግርሽ በጣም ያስጠላል። ምን አይነት ነው እነሱ በሰላም በተመለሱበት ቀን እንደዚህ አይነት ወሬ ማውራት? ወይዘሮ አልማዝ፣ አዜብ እኮ እውነቷን ነው። አንዳንድ ጊዜ የሰው ፊቱና ውስጡ ይለያያል። ዛሬ ጠዋት ምንም እንዳልተፈጠረ አድርገው መጫወት ለሚችሉ ሰዎች ደግሞ በጣም ይገርመኛል። ቆይ ምን ሆናችሁ ነው? አዜብ፣ ደሊና፣ የምታወሩን ነገር ምንም እየገባኝ አይደለም። ቆይ እዚህ ቤት እየተፈጠረ ያለ ነገር አለ እንዴ? ንገሩኝ እንጂ። ቤዛ፣ ምን ሆነሽ ነው ፊትሽ የገረጣው? ካሌብ፣ እኔ ምንም አልሆንኩም። ደሊና እና አዜብ እኛን ለመወንጀል የፈለጉ ይመስላሉ። እኛ እኮ ትላንትና ሌሊት ስላንተ ስንጸልይና ስናለቅስ ነው ያደርነው።
አሁን ግን እንደዚህ በአሽሙር ስንወጋ ማየት በጣም ያማል። እየጸለይኩ ነው ያደርኩት ነው ያልሽው ወይስ ስላለው ሴራ እያሰብኩ? እኔም መቤት መጸለይና ማሴር የተለያዩ ነገሮች ናቸው። አንዳንዴ የጸለይንበት ሳይሆን እያሴርንበት ያለው ነገር ሲጋለጥ እንደዚህ ፊታችን በአንዴ ይገረጣል። ወይዘሮ አዜብ ከእንግዲህ በኋላ የምግብ ጠረጴዛ ላይ ምንም አይነት ጭቅጭቅ ማየት እኔ አልፈልግም። አርፋችሁ ምግባችሁን ብሉ። አንቺ ምን ለማድረግ እየሞከርሽ ነው? ቅድም ጠረጴዛ ላይ ምን አይነት ጨዋታ ነው የጀመርሽው? እጄ ልቀቂኝ ቤዛ። ንግግርሽ ትንሽ ጨዋነት የጎደለው ነው። የጀመርሽውን አሽሙር ድራማ ሳታቆሚ የትም አትሄጂም። ካሌ ፊት ንጹህ እየመሰልሽ እኛ ጀርባ የምታሰሪው ሴራ የማይገባኝ እንዳይመስልሽ። ምን ልታደርጊ ነው ያሰብሽው? እስቲ ንገሪኝ። ምን ነው እስካሁን ዝም ብዬ ስለተቀመጥኩ ደበረሽ እንዴ? የምሰጥሽ እድል አልተዋጠልሽም? እኔን እዛ ቆሻሻ መጋዘን ውስጥ አስረሽኝ ልታጠፊኝ ስትሞክሪ ግን አልጀበረሽም። ድምፅሽን ቀንሺ። የምታወሪው ነገር በሙሉ ውሸት ነው። እኔ ስለ መጋዘኑ ምን አውቃለሁ? አታውቂም። እኔ እስካሁን ያልተናገርኩት እናንተን ፈርቼ ወይም ያችን አውሬ እናቱን ፈርቼ አይደለም። እሺ እኔ እስካሁን ዝም ያልኩት ፈርቼ ሳይሆን ለካሌብ በጣም ስለምጨነቅና ስለማስብለት ነው። እሺ ለካሌብ ምን ማለት ነው? ካሌብን የገዛ እናትህና ሚስት ናቸው ያገቱክ ሊገሉክ የፈለጉት ብዬ እንዴት አድርጌ እንደምነግረው ግራ ስለገባኝ ነው። እሱ ለእናቱ ያለውን ንጹህ ፍቅር ስለማቅና ይሄንን እውነት ቢሰማ ምን ያክል ሊጎዳ እንደሚችል ስለማቅ ነው ዝም ያልኩት። ደሊና ምን ማስረጃ አለሽ? ካሌብ እኔና እናቱን ብቻ ነው የሚያምነው። እሺ ማስረጃው እኔና ካሌብ በህይወት መውጣታችን ብቻ ነው። እውነቱ ሊደበቅ አይችልም። ከዚህ በኋላ ደግሞ እኔ ማስፈራራት አትችይም። እሺ ከእንግዲህ እጅሽን እኔ ላይ እንዳታነሺ። አርፈሽ ብትቀመጭ ይሻልሻል። እሺ አንቺ ቤዛ ሀዜብን አናገርሻት? እኔ እኮ ለካሌብ ትነግረዋለች ብዬ በጣም ተጨንቄ ነበር። እቺ ሴትዮ እኮ ለማንም አትመለስ፣ እብድ እኮ ነች። እሱን አታስቢ ወይዘሮ አልማዝ። አዜብ ከእንግዲህ በኋላ ትንፋሽ እንኳን መተንፈስ አትችልም። እውነትሽን ነው። የሞተ ባሏን ታሪክ ነው አይደል ያነሳሽባት? ትክክል አደረግሽ። በእጅ ያዝኩትን ጥቁር ሚስጥር ይዤ አፏን አዘጋታለሁ። አሁን ዋናው ነገር ካሌብ ምንም ነገር እንዳይጠረጥር ማድረግ ነው። ደሊናንም ቢሆን ዝም ማሰኘት ነው። ደሊናን ብትሆን የካሌብን ስብራት አይታ በፍርሃት ጸጥ ትላለች። አሁን ዋናውና አደገኛው ጉዳይ ደስታን ዝም ማሰኘት ነው። አሁን ብሩን ከፍለን ደስታን ከሀገር ማሸሽ አለብን። ያለበለዚያ እሱ ነው የሚያጋልጠን። አካውንት ላኪልኝና እኔ ብሩን ዛሬውኑ አስገባልሻለሁ። ይሄ ጉዳይ አሁኑኑ ማለቅ አለበት። አዜብ ምን እየሆንሽ ነው? ምንድነው እንዲህ ጋልቦ መግባት? ምን ነው ቦታዬን አላቁም አልሽ? ቦታሽን የረሳሽውማ አንቺ ነሽ። ማንነትሽን፣ የእናትነት ክብርሽን እዚህ ቤት ውስጥ ከአንቺ ውጭ ማንን ልፈራ እችላለሁ? አንቺ ማለት እኮ ሰይጣን፣ አረመኔ፣ አውሬ ነሽ። አንቺ እብድ! እኔ ፊት ቆመሽ ከአፍሽ ምን አይነት ቃል ነው የምታወጪው? እብድ አይደለሁም። ሁሉንም ነገር ያየው የአይን ምስክር ነኝ። ይህኝ እስኪ ወይዘሮ አልማዝ በደንብ ይኝ አንቺና ያቺ እርጉም የተረገመች ቤዛ የምትሰሩትን ሴራ እያንዳንዱ ከበስተጀርባ ያለውን ነገር በቅርቡ ይከሽፋል። የሰው ደም አፍስሰሽ የልጅሽን ህይወት አደጋ ላይ ጥለሽ እንደዚህ በቀላሉ በሰላም የምትቀመጡ ይመስላችኋል? መሸሸጊያችሁ በሙሉ ሊናድ ጥቂት ሰዓታቶች ሊቀሩት። እሺ አዜብ ይከፋሻል፣ እውነት በጣም ይከፋሻል። ዝም ብለሽ እኮ በሜዳ ላይ የምትጮሄ ከንቱ ፍጡር ነሽ አንቺ። ፈገግታሽ ምን ያልፋል? ፍርሃትሽ እኮ አይንሽ ላይ ራሱ ይታያል። ፍርሃት? እኔ አልማዝ ነኝ የምፈራው? እስኪ ቆይ በምንሽ ነው የምታስፈራሪኝ? በድፍረትሽ ነው? አንቺ ጋር ያለው ኃይልና ጩኸት እኮ ምንም ነገር ጥቅም የለውም። አሁን በደንብ ስሚ፣ አንቺ ጋር ካለው ኃይል ይልቅ እኔ ጋር ያለው ኃይልና ጉልበት በደንብ ይበልጣል። የምን ኃይል ነው ያለሽ? የክፋትና የሰይጣን ኃይል። እሱ ደግሞ እውነተኛ ሰው ሲቀር አመድ ነው። ይሄን ቤትና ካሌብን የምመራ እኔ ነኝ። የዚህን ቤት ንብረትና የካሌብን ህይወት የምመራው እኔ ነኝ። አንቺ ለካሌብ እውነቱን ብትነግሪው የገዛ እናቱን ትቶ አንቺን የሚያምንሽ ይመስልሻል?
ሰማሽኝ? እኔ የምናገረው ቃል የዚህ ቤት ህግ ነው። አሁን ክፍል ለቀሽ ውጪልኝ። አለበዛ ግን መጨረሻ የምትጠፊው አንቺ ነሽ። ስምኛለሽ? እኔ ማጥፋት ከዚህ በኋላ በፍጹም አትችይም። ምክንያቱም እውነቱ ካሌብና ደሊና እጅ ገብቷል። በፍጹም ከዚህ በኋላ ምንም አይነት ኃይል የለሽም። እሺ? ደህናዬ ልግባት ይቻላል? ካሌብ ለምን መጣ? እግርህን እያመመህ አይደል? ማሽ እዚህ ገብቶ ታውቂያለሽ፣ ሳርፍበት የበለጠ እየተሰማኝ መጣ። የኔ ህመም ምንም አይደለም ደሊናዬ። ትናንትና ሌሊቱን ሙሉ ሲያሰቃየኝ የነበረው ያንቺ ሁኔታ ነው። አሁን ትንሽ ተረጋጋሽልኝ? ራስሽንስ ተንከባከብሽ? አሁን ትንሽ ደህና ትመስያለሽ። አሁን በጣም ተረጋግቻለሁ። በተለይ በዚህ ሁኔታ አንተን ካጠገቤ ሳይክ ያ ሁሉ ፍርሃት ጠፍቷል። እዛ ጨለማ መጋዘን ውስጥ ታሽገን ሳለን እኔ የራሴን ህይወት አልነበረም የማስበው። ብቻሽን ትቼሽ አንቺን ሳልጠብቅሽ ትቼሽ ልሞት መስሎኝ በጣም ነበር የተጨነኩት። አንቺ እኮ የኔ መተንፈሻ ነሽ ደሊናዬ። አንቺ ከሌለሽ ህይወቴ ሙሉ ባዶ ነው። እኔም እንደዛው ነበርኩ ካሌብ። በፈጣሪ እገዛና በአንተ ብርታት ነው እዚህ የደረስኩት። ያ ሁሉ መከራ አልፎ ከአንተ ጋር እዚህ ክፍል ውስጥ መቀመጥ ለእኔ ህልም ነው። ደሊናዬ ፊትሽ ላይ አሁንም የሆነ የጭንቀት ጥላ ይታየኛል። ቅድም ቁርስ ልንበላ ስንቀመጥ ስትተያዩበት የነበረው እይታ የሆነ ነገር እየደበቅሽኝ እንደሆነ ያስታውቃል። እባክሽ ደሊናዬ ምንም ይሁን ምን ንገሪኝ። እኔ እኮ ከአንቺ ጎን ነኝ። ምንም የለም ካሌብ። የትላንትናው ድካምና አስፈሪ ትዝታ ከውስጤ ስላወጣ ከዛ ውጭ የተለየ ምንም ነገር የለም። ስለኔ ትጨነቅሽ? እሺ ደሊናዬ አምንሻለሁ። ግን ከእንግዲህ ማንም ሰው አንቺን እንዲነካሽ አልፈልግም። ሁሌም እጠብቅሻለሁ፣ ሁሌም እንከባከብሻለሁ። አንቺ ለእኔ ህይወቴ ነሽ። አምላኬ ሆይ ለዚህ ንጹህ ልብ እንዴት አድርጌ ነው እውነቱን የምነግረው? እኔ ለማዳን ህይወቱን የሚሰጠውን ሰው እውነቱን ነግሬ እንዴት ሰብረዋለሁ? ካሌብ ና እስኪ አረፍ። የኔ ልጅ አሁን እንዴት ነህ? ተሻለ? ደህና ነኝ ወይዘሮ ዜ። ደህና ክፍል ቆይቼ ነው የመጣሁት። እሷም በደንብ ለውጥ አላት። ወይዘሮ ዜ ሁሌ ውስጥ የሚበላው አንድ ትልቅ ጥያቄ አለ። ካሌብ እኔም ልነግርህ የምፈልገው ነገር አለ። ትናንትናና ዛሬ ጠዋት እዚህ ቤት ውስጥ የሆነ ሊታለፍ የማይገባው ነገር አለ። ካሌብ እውነቱን ልንገርህ፣ አንድ ትልቅ እሺ እንዴት ናችሁ? ካሌብ፣ አዜብ፣ እኔ በሌለውበት ምን አይነት ሚስጥር እያወራችሁ ነው? በሉ አሁን መጥቻለሁ። ሚስጥራችሁን አውጡትና እንነጋገርበታ። ቤዛ ምን ሆነሽ ነው እንደዚህ የምትጮይው? ዝም ብለን እያወራን እኮ። እንዴት አልጮህም ካሌብ? እኔና እናትህ በንጹህ ልባችን የምናደርገውን ነገር ለመቀየር እየሞከረች እኮ ነው። ቅድም ቁርስ ላይ የነበረውን አሽሙር አልበቃ ብሏት አሁን ብቻህን ስታገኝ የሆነ ነገር ልትነግር ትፈልጋለች። ምን እያወራችሁ ነበር? ስለ እኔ መጥፎ ነገር ልታወሩ ነበር እንዴ? ቤዛ ለምንድን ነው የምትርበተበችው? አዎ በእርግጥ እውነት ፊት ስትቆሚ እንዴት እንደምትርበተበች በደንብ አድርጌ ያውቃል። አያሃት አይደል እንዴት እንደምትዝትብኝ? እኔ እና አንተ ያለን ፍቅር እያወቀች ሌት ተቀን እኛን ለማለየት ትሞክራለች። እባክህ አትስማት። እቺ ሴትዮ ይሄን ቤት ለማፍረስ ነው የምትሞክረው። ይበቃል ቤዛ፣ ተረጋጊ። አዜብ ምን ልትነግሪኝ ነበር? ሁለታችሁም እውነቱን ንገሩኝ እንጂ።
መቼም እዚህ ቤት በሰላም ተቀምጠሽ ለካሌብ የሆነ ነገር ለመናገር አላሰብሽም አይደል? ዝምታሽ አያድንሽም። ይህ ደሊና እኔም በንቀት ማየት ምንም አያዋጣም። ይኸውልሽ ስለ እኔና ስለ ቤዛ ስላደረግነው ነገር ለአንድ ሰው ብትናገሪ፣ በተለይ ደግሞ ለካሌብ መጨረሻሽ አያምርም። እሺ ትናንትና ከነበርሽበት ጨለማ መጋዘን የባሰ ቦታ ነው አርቄ ይመጣል አቅሙ እንዳለኝ ታውቂያለሽ አይደለ? ለካሌብ ህይወትና ሰላም ሲባል አፍሽን ዘግተሽ መቀመጥ አለብሽ። አለበለዚያ ግን አንቺንም ሆነ ያቺ አንቺን የምትጠብቅሽ አዜብ ድራሻችሁን ነው ማጠፋችሁ። አይ ምንም አይደለም ካሌብ። ቤዛ ዝም ብላ ነው እንዲሁ የምትደነግጠው። እኔ ልነግርህ የፈለኩት ምን እንደተፈጠረና ማን እንደዚህ እንዳደረገ ሁላችንም ተነጋግረን በጋራ እንድትፈታው ብዬ ነው። ሌላ ምንም የተለየ ሚስጥር ኖሮ አይደለም። ካሌብዬ እኔ እኮ ድባቡ እንዳታበላሸው ብዬ እኮ ነው። አዜብ መቼም ንግግርሽ ሰው እንደሚያስደነግጥ ታውቂያለሽ አይደል? አሁን እሱ ሁለታችሁም ግራ እያጋባችሁ ነው። እዚህ ቤት ውስጥ የሆነ ድራማ እየተካሄደ እንደሆነ ግልጽ ነው። ደግሞ በአይናችሁ የምትነጋገሩን ነገር እኔ ሰልችቶኛል። በቃ ካሌብዬ እኔ ፍቅር እባክህ ተረጋጋ። ወዴት ነው የምትሄደው? አየሽ አይደል አዜብ፣ ካሌብ አንቺን ሳይሆን እኔና ማየን ነው የሚያምንን። ስለዚህ እዚህ ቤት ውስጥ አርፈሽ ብትቀመጭ ይሻልሻል። አለበለዚያ ምን አባሽ ታረጊ? አለበለዚያ ቀድሞ አንቺ ማን እንደነበርሽ ምን አይነት ሴተኛ አዳሪ እንደሆንሽና የቀድሞ ትዳርሽ ምን እንደሚመስል ለመላው ዓለም እናገራለሁ። እሱ ብቻ እንዳይመስልሽ ያንን ምስኪን ባልሽን በቢላዋ ወቅተሽ እንደገደልሽ ለፖሊስም ለካሌብም እነግረዋለሁ። ምን ነው አዜብ፣ የቅድሙ ድፍረትሽ ወዴት ሄደ? ምን ነው ክዋልሽ? ደነገጥሽ እኮ። አየሽ እኔ እጅ ላይ ያለው ሚስጥር ያንቺን ህይወት መሬት ላይ ባንዴ ዘረግፈዋል። ስለዚህ እውነቱን ቀድመሽ ለካሌብ ለመናገር ብትሞክሪ እኔ ነኝ ቀድሜ ማጠፋሽ። አንቺ ይህን እንዴት ልታውቂ ቻልሽ? ማን ነገረሽ? እኔ ቤዛ ነኝ። የፈለኩትን ሰው ታሪክ ፈልቅቄ ማውጣት እችላለሁ። ምርጫው ባንቺ ነው። በፍጹም ይሄ እንዴት ሊሆን ይችላል? ይህን ሚስጥር እኮ ከኔና ከቀበሩ ሰዎች ውጭ እኮ ማንም አያውቅም። እንዴት ልታውቅ ቻለች? ማን የነገራት? ማን ነው የድሮ ታሪኬን ቆፍሮ ያወጣው? ያቺ ጨካኝ ሴትዮ እንዴት ልታውቅ ትችላለች? እኔ አርፌ እንድቀመጥ እግሬን ሰብስቤ ቁጭ እንድል እኔን ለማስፈራራት ቦምብ ላይ የፈጠረችው ነገር ነው። ካሌብና ደሊናን አሳልፌ እንድሰጣት እኔም በታሪኬ ልታስፈራራኝ ትሞክራለች። ያንን የጨለማ ጊዜ ያንን የጨለማ ታሪኬን አስታውሳ እኔንም አርፌ እንድቀመጥ ልታስፈራራኝማ በፍጹም ትሞክር። እንዲህማ በቀላሉ እጅ አስጭ። በፍጹም አርፌ መቀመጥ የለብኝም። እንዴት እንዳወቀችብኝ እደርስበታለሁ። ከዚህ በኋላ እኔ ሳልሆን ራሷ ቤዛ ናት የምትጠባው። ቤዛ ካሌብዬ የኔ ጌታ፣ ቅድም ሳሎን ላይ እንደዛ ተበሳጭተው ተሳይ በጣም አሳስበኝ ነበር። አሁን ግን መጣህልኝ። አዎ መጣ። ቅድም ትንሽ ተበሳጭቼ ነበር፣ ለሱ በጣም ይቅርታ። አሁን ግን ተረጋግቻለሁ። እሺ እንዴ ምን ማለት ነው? እኔ እኮ ሁሌም ቢሆን ካንተ ጎን ነኝ አይደል እንዴ? አውቃለሁ፣ ግን አሁን ገብቼ ማረፍ ሳይኖርብኝ አይቀርም። ደህና
እንዴ ካሌብ ምን ሆነሃል? ለምንድን ነው እንደዚህ አፍጥጠህ የምታየው?